አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለሁ አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንደም ሰብስክራይብ ለምታረጉኝም ከልብ ነው የማመሰግነው። ውዶችዬ ክበሩልኝ። ዛሬ በአዲስ ርዕስ ተመልሼ መጥቻለሁ። የእንጀራ ልጇን የምትመርዘው ጨካኟ ሴት ክፍል 7 ይዤ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ሁኑ። ከባለፈው ምን ተማራችሁ? ወደፊት ምን እንማራለን? ሀሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። በባለፈው ክፍል እንግዲህ ቅድስት በር ላይ ሆና ብሩክን አስጠርታው ነበረ። ቅድስት ተመልሳ ወደ ቤት እንዳትመጣ ወይዘሮ መሀሌት አልፈልጋትም፣ ካሁን በኋላ ሰራተኛ አያስፈልገኝም፣ አግታ የምታሰቃይ ሰራተኛ በጭራሽ አልፈልግም ብላ ሰራተኛዋ እንድትሄድላት ፈልጋ ነበረ። ይህንንም የፈለገችው ምሳሌን እንደፈለገች ልታደርጋት ብትፈልግ ልትመርዛት፣ ልትመታት፣ ልታግታት ብቻ እሷን ለማስወገድ ያቀደችው እቅድ ስለነበረ ነው። እናም ብሩኬ ወደ ውጭ ወጥቶ ከቅድስት ጋር አውርቶ ቅድስትም ቤት መግባት አልፈልግም በቃ ካሁን በኋላ፣ ምክንያቱም አንተ እኔ ልታምነኝ ፈቃደኛ አይደለህም። ማህሌትና ኤፍራታ ጓደኛዋ የሚሰሩት አንተንና ልጅህን ለማጥፋት ነው። ስለዚህ እኔን አሰማኝም፣ እኔን እስካልሰማኸኝ ድረስ ተመልሼ ወደዛ ቤት መግባት አልፈልግም ብላ እምቢ ብላ ወደ ቤቷ ተመልሳ ሄደች። ብሩክ ውጭ ላይ ሆኖ ቅድስትን በሚያወራበት ጊዜ ልጅቷም ልብሷ ልትቀይር ወደ ክላሷ በገባችበት ጊዜ ወይዘሮ መሀሌትና ጓደኛዋ ልጅቷ የምትጠቀመው የህመም መድኃኒት ነበረ። የህመም መድኃኒቷን በመርዛማ ሹሩፕ ቀይረውባት ከዛም ወደ መድኃኒት ክላሷ ወስዶ አስቀመጡት። ብሩክ እንግዲህ ሲመለስ ለልጁ እራት ሰርቶ ካበላ በኋላ ወደ መኝታ ክላሳቸው ይሄዳሉ። ከዛንም በሰላም አንግተው ጧት ሲነሱ ልጅቷን ቁርስ ሲያበላት እኔ ቅድስት አልመጣች በጭራሽ ምግብም አልበላም ምሳም አልበላም ትምህርት ቤት ማልሄድም ብላ አባቷን ስታስቸግረው ቅድስት እንደውለህ ታላመጣህልኝ በጭራሽ እኔ ምግብም አልበላም ትምህርትም አልሄድም ብላ አባቷ ጋር ስትከራከር እሺ በቃ ደውዬ ቅድስትን አመጣታለሁ አለ። በዚህ መካከል ወይዘሮ መሀሌት በጭራሽ ወይኔን ትመርጣለህ ወይ ሰራተኛዋን ትመርጣለህ እንጂ ካሁን በኋላ በጭራሽ ቅድስት እዚህ ቤት ልትመጣ አትችልም ብላ ቤቱን ቀወጠችው። ብሩክም እኔ ለልጄ ብዬ ነው እንጂ ለእኔ ብዬ አይደለም። ስለዚህ እኔ ደግሞ ለምሳሌ ምንም እሆናለሁ፣ አንቺም አርፈሽ ተቀመጪ። እሷ የምትመጣው የምትንከባከበው ምሳሌን ነው። ስለዚህ ባክሽን ተለመኝኝ፣ ብዙ ጫነት አድርጊብኝ። በቃ ቅድስት ትምጣና ግን የምትለውን ነገር አልስማትም። ካሁን በኋላ ምንም ነገር አታጠፋም፣ አንቺም ራስሽን ጠብቂ ብሎ መሀሌትን መከራት። የሚገርመው ነገር ወይዘሮ መሀሌት ብሩክን ያገባችው ለገንዘቡ ብላ ነው እንጂ ከሱ ፍቅር አልያዛትም ነበር። በጣም ይገርማል። ልጁን ከገደለቻትና ከተገላገለቻት ከብሩክ ጋር አብራ ትቀጥል። ነገር ግን ልጁ በህይወት ካለች እዚህ ቤት አትፈልግም መቀመጥ በጭራሽ። እናም ከውጭ የምታወራው ሰው አላት። አልወጣም፣ አልበላም፣ አልተኛም እያለች በሱ ላይ ሌላ ሰው የምታወራው አላት። እሱ ሲወጣ ሲገባ የሚሰራውን ሁሉ ወደ ውጭ የምታቀብለው ሰው አላት። እንደውም እኔ የምፈልገው መኪናና ቤቱን በስሜ እስከሚያዞርልኝ ነው እንጂ ብሩክ እኔ ፈልጌው አፍቅሬው ባል ይሆነኛል ብዬ አይደለም ከሱ ጋር ያለሁት እያለች ለውሽማዋ ታወራዋለች። ለጓደኛዋ ኤፍራታም እንደምንም ብዬ የብሩክን ልጅ ካስወገድኳት ከብሩክ መለየት አልፈልግም፣ ከብሩክ ጋር አብሬ እቀጥላለሁ። ነገር ግን ልጅቷ በህይወት እስካለች ድረስ እኔ ከሱ ጋር መሆን አልፈልግም፣ ግን ቤቱንና መኪናውን እንደምንም ብዬ በስሜ ማዞር አለብኝ እያለች ከጓደኛዋም ጋር ትመክርበታለች። ልጅቷም በጭራሽ እኔ ቅድስት የሰራችውን ምግብ ነው እንጂ ሌላ ልበላ አልችልም እና አሁን ለቅድስት ደውልላት እያለች አባቷን ስትጨቀጭቀው፣ አባትየውም ቅድስት የተናገረችውን ወደኋላ ተመልሶ አስታውሰ። እኔ የምልሽ ቅድስት፣ እኔ እኮ ልጆቹ ታስረው ባይኔ በብረቱ ነው ያየሁት። መቼስ ራሳቸው አስረው አይደለም አንቺ አስረሻቸው ነው አይደል? ስለዚህ እንዴት ስትዋሽኝ ትችያለሽ? እኔ እኮ በጣም ነው የማምንሽ ብሏት ነበረ ቅድስትን። ለምን ይሄን ተናገርከኝ? አንተ ለምን አላመንከኝም? ብላ ቅድስትም ጥላ ወደ ቤቷ የሄደችው። ስትሄድ ግን እኔ ግን አደራ የምልህ ጋሼ የምሳሌን ነገር አደራ ብዙ አትመናቸው፣ ለብቻዋ እንዳትተዋት፣ የምትመገበውን ምግብ ተጠንቀቅላት ብላ አስጠንቅቀው ነበረ።
እንደምንም ጨቅጨቃ አባቷ ወደ ቅድስት እንዲደውልላት ካደረገች በኋላ እንዴት አደርክ ጋሼ ደህና ናችሁ ወይ ምሳሌ እንዴት ናት ብላ ከጠየቀችውም በኋላ እኔ እምልሽ ቅድስት በቃ ምሳሌ በጣም አስቸግራኛለች፣ አልበላም አልጠጣም፣ ቅድስት ከሌለች ትምህርት ቤት ማልሄድም ብላ በጣም አስቸግራኛለች ሲላት ይኸውልህ ጋሼ እኔ የምነግርህን ነገር ሁሉ ልታምነኝ ፈቃደኛ አይደለህም። ስለዚህ ቤትም መጥቼ እኔ በማያዩ ነገር ደስተኛም አልሆንም፣ ውስጤም ሰላም አይሰማውም። ስለዚህ መጥቼ ለአንተ ሰላም አልሰጥህም፣ አልመጣም ድጋሜ ስትለው እኔ የምልሽ ቅድስት ለእኔ ብለሽ ሳይሆን ለምሳሌ ስትይ እባክሽን ተመለሽ ወደ ቤት አላት። እሷም እንግዲህ ለልጅቷ ስትል እሺ በቃ እመጣለሁኝ እንደዛ ከሆነ አለችው። ብሩክም ልጁን አብልቶ አለባብሶ ወደ ትምህርት ቤት ሸኛት። ረፋፋቱ ላይ ቅድስት ተመልሳ ወደ መስሪያ ቤቷ ስትመጣ በር ላይ አሰሪዋን መሀሌትን ታገኛታለች። አንቺ ገረድ ተተባረርሽ በኋላ ደግሞ ተመልሰሽ መጣሽ ማለት ነው? በቃ ከዚህ ቤት ሂጂ ስትባይ አትሰሚም ማለት ነው? ምን ቀረሽ ደግሞ ለምን መጣሽ ብላ እየጮኸችባት ሳለ አረ እኔ ተደውሎልኝ ነው የመጣሁት፣ እኔ የመጣሁ ጋሽ ደውሎልኝ እንጂ በመብት አይደለም እያለቻት እየተከራከሩ ነበረ። ከዛን በድንገት ብሩክ ብቅ አለባቸው። ከዛን ብሩኬ በር ላይ ሲያያት እንዴ ቅድስት መተሻል እንዴ ሲላት አዎ ጋሽ መጥቻለሁኝ አለች። እና መሀሌት እና የምትቀር መስሎህ ነው? እቺ ከዚህ ቤት ትቀራለች መስሎህ ነው? መቼም አትቀርም፣ እንደ ውሻ እየተልከሰከሰች ከዚህ ቤት መቆም አትችልም አለችው። እንግዲህ ቅድስት ቤት ከገባች በኋላ ሶፋ ላይ ቁጭ አድርጎ እንዲነጋገሩ አድርጓቸው ነበረ ብሩክ። ያኔ ወይዘሮ መሀሌት ተነሽ እንጂ ምን ነው ቁጭ ያረግሻል? እዚህ መተሽ ሶፋ ላይ ትዘፈዘፍ ያለሽ እንጀራ የለም ተነሽና ሊጣብኪ ስትላት ብሩክ በእጁ ነካ ሲያደርጋት ቁጭ አለች። ቅድስትም ኧረ እኔ ስንት እየለፈለፍኩኝ አልደመጥም፣ እናንተ ግን በምልክት ትግባባላችሁ ማለት ነው ብላ ቀወጠችው። አንቺ እንደፈለሽ አርገሽ አስቢው መሀሌት፣ እኔ አሁን ግን የሁላችንም ችግርና ጉዳይ የሆነችው ምሳሌ ናት አላት። እሷም እና ምሳሌ ናት እንጂ የኔና ያንተ ነገር ትዳራችን አብቅቶለታል እያልከኝ ነው አለችው። እኔ አሁን ሁለታችሁንም ልለምናችሁ ለልጄ ስትሉ ተስማሙልኝ። እኔ አሁን ብከፋም ብደሰትም ለልጄ ስል ሁሉንም ነገር አደርጋለሁ። እናም እባካችሁ እናንተም ለልጄ ስትሉ ሰላም ስጡኝ፣ ሰላም ፍጠሩ። ልጄ ታማለች፣ ሕክምና ያስፈልጋታል። ስለዚህ እባካችሁን አብራችሁን ሁኑ፣ ጥላችሁን አትሄዱ። መሀሌት አንቺም ተረጅኝ፣ ቅድስት አንቺም ተረጅኝ፣ እባካችሁ አብራችሁ ተቻችላችሁ ኑሩ ብሎ ሁለቱንም ለመናቸው። ኧረ እባክህ ተው እንጂ ደግሞ ብለህ ሰራተኛና ሚስት አብረን እንድንኖር ነው የምትፈልገው? እንደዚያ ነው የምትለው ስትለው እኔ እንደዛ አላልኩም መሀሌት፣ እኔ እንደዛ አላልኩም አልክ እንጂ ከዚህ ወዲያ እንዴት ትላለህ ብላ አሁንም አሽጓጠጠችበት። እንግዲህ ጧት ሲነጋ ትላንትና በተጠቀመችው መድኃኒት ምሳሌ ምንም ነገር ስላልሆነች ወደ ጓደኛዋ ኤፍራታ ደውላ መሀሌት ባክሽን ልጅቷ ሁለት ነፍስ ነው ያላት፣ ምንም ነገር ልትሆን አልቻለችም፣ እንኳን ልትሞት አልታመመችም በማለት ለጓደኛው ኤፍራታ ትነግራታለች። ብቻ በእርግጠኝነት ዛሬ ይሳካል፣ አሁን ቁርስ ትበላለች፣ ከቁርስ በኋላ መድኃኒት ይሰጧታል፣ ከዛም በኋላ እንግዲህ የሚፈጠረውን አብረን እናያለን እያለች ለጓደኛዋ ትነግራታለች። ከዛንም ጓደኛው ኤፍራታ ብቻ የሆነ ነገር ሲከሰት አንቺ እዛ ቤት እንዳትኖሪ፣ ይህ መልካም ነው፣ አንቺ ወደ ውጭ ወጣ ቤት ብላ ትመክራታለች። በዚህን ሰዓት እንግዲህ ጠዋት ቅድስት ለምሳሌ ቁርስ ተሰራች በኋላ ቁርሷን ከበላች በኋላ ለምሳሌ መድኃኒቷን አባትየዋ ሰጣት። ከዛን መድኃኒቱን ከወሰደች ከ5 ደቂቃ በኋላ ምሳሌ ራሷን አታቅም፣ ራሷን ስታ ወደቀች። እንግዲህ የእንጀራ እናቷ በመርዝ ያዳከመቻት ምስኪኗ ምሳሌ ሞታ ይሆን ወይስ ዲና ይሆን? ብቻ በጣም አሳዛኝ ነው። በጣም ሁለቱ ሴቶች ጨካኞች ናቸው። በሰው ሕይወት እንደዚህ መጫወት በጣም ከባድ ነው። ውድና የተከበራችሁ የቻናሌ ተከታታዮች እንግዲህ ምሳሌ ሞታ ይሆን በሕይወት ትኖር ይሆን? በቀጣይ የምናየው ይሆናል። እስከ መጨረሻው አብራችሁኝ ሁኑ። አብራችሁኝ ስለሆናችሁም ከልብ አመሰግናለሁ። እንደተለመደው ቻናሌን ሰብስክራይብ ማድረጋችሁን አትርሱ። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ በዝቶ ይትረፍ። እስከምንገናኝ ባይ ባይ።